እምብርት ስር ያለ ስብ ብዙ ጊዜ ለማጥፋት አስቸጋሪ ነው። መጨረሻ ላይ ነው የሚጠፋው። ይሄ የሆነበት ባዮሎጂካል ሪዝን አለ፣ የላይፍ ስታይል ሪዝን። ስለዚህ ላይፍ ስታይላችሁን በማስተካከል አሰራራችሁንና እናንተ አጀስት ልታደርጓቸው የምትችሏቸውን መጨረሻ ላይ የሚጠፋውን እምብርት ስር ያለን ስብ እንዴት አድርጋችሁ ልታፋጥኑ የምትችሉበትን መንገዶች ዛሬ አንድ ባንድ አብረን እናያለን። እምብርት ስር ያሉ ስቦች አልፋቱ ሪሴፕተር የሚባሉ ሴሎች በብዛት ይገኙባቸዋል። እነዚህም በባህሪያቸው ስብን እንድታከማችሁ የሚያደርጉ ናቸው። በተቃራኒው ደግሞ ቤታቱ ሪሴፕተር የሚባሉ አሉ፣ ፋት በርን እንድታረጉ የሚያግዙ ሴሎች ናቸው። እነሱ ደግሞ በጣም በትንሽ መጠን ነው እምብርት ስር የሚገኙት። በዚህም የተነሳ እምብርት ስር ያለን ስብ ሰውነታችሁ በርን አድርጎ ለመጨረስ በተፈጥሯዊ ባህሪው ምክንያት በጣም ይቸገራል። ሁለተኛው ሆርሞን የራሱ የሆነ ሚና አለው። እምብርት ስር ያሉ ስቦችን ለማቃጠል ወይም ለማጥፋት ስትረስ ሆርሞናችሁ የኮርቲዞል ሆርሞን የሚበዛ ከሆነ ሰውነታችሁ ያንን በርን ለማድረግ ይቸገራል። ስለዚህ ጥሩ ውጤት እያያችሁ ሌላው ፓርታችሁ አሪፍ ሆኖላችሁ እምብርታችሁ ስር ብቻ ያለው ስብ መጠን የሚያስቸግራችሁ ከሆነ ስትረሳችሁን ማኔጅ ማድረግ መቻል አለባችሁ። ኢንሱሊን ሬዚስታንስ በራሱ ስቦችን እምብርት በታች እንዲከማቹ ያደርጋል። እንዲሁም ሴቶች ላይ የኤስትሮጅን ፍላክቹዌሽን ሳይክል፣ ፕሬግነንሲ እነዚህ በራሳቸው ከእምብርት በታች ስቦች እንዲከማቹ ያደርጋሉ። ሶስተኛው ሰውነታችሁ ለኢነርጂነት በአደጋ ጊዜ የሚያስቀምጥበት ሴፍ የሆነ ቦታው ነው። እንደዛ ነው ሰውነታችሁ አንደርስታንድ የሚያደርገው። ስለዚህ ፋት በርን ፕሮሰስ ላይ ሆናችሁ ዌት ሉዝ እያደረጋችሁ እምብርታችሁ ላይ ያለው ስብ ረጅም ጊዜ የሚቀመጥበት ምክንያት ሰውነታችሁ መጨረሻ ላይ ለኢነርጂነት ለመጠቀም ስለሚፈልግ ትንሽ ቶሎ አይለቅም ወይም ሆልድ ያደርጋል። በዛ ምክንያት እነዚህን ፋቶች በርን ለማድረግ አስቸጋሪ ይሆናል። አራተኛው ጄኔቲክስ የት አካባቢ ስብ በብዛት እንዲከማች ከዘር የሚመጣ ከቤተሰብ ውስጥ ለምሳሌ ስብ በብዛት ከሆድ አካባቢ ከእምብርት በታች አካባቢ የሚስተዋል ከሆነ ያው እናንተ ላይም ያ ነገር ሀፕን የማድረግ ቻንሱ ከፍተኛ ነው። ስቲል ሉዝ ታደርጉታላችሁ፣ ግን አንዱ ምክንያት ነው። አምስተኛው ስፓት ሬዲዩሲንግ ወይንም ፋትን እዛ ቦታ ላይ በርን ማድረግ አይቻልም። ስለዚህ ዩቲዩብ ላይም ሶሻል ሚዲያ ላይም እዚህ ጋር ያለውን ፋት በርን ለማድረግ ይሄን ኤክሰርሳይዝ ስሩ ካሏችሁ ይሄ 100% ውሸት ነው፣ አይሰራም። እንደዛ በቃ ይሄ ሳይንስ ነው። ስፓት ሬዲዩሲንግ ስለማይቻል እምብርት በታች ስብ ካለባችሁ ከእምብርት በታች ያለን ስብ እናቃጥለን ብላችሁ ምንም ልታደርጉት የምትችሉት ነገር የለም። አጠቃላይ ግን የምታደርጓቸው ነገሮች ከእምብርት በታች ያለን ስብ ለማቃጠል ይረዳችኋል። ስለዚህ ስፔሲፊክ የሆነ እዚህ ጋር ቀንሳለሁ ብላችሁ የምትሰሩት ስፖርት የለም። ያንን አንደርስታንድ ማድረግ ያስፈልጋል። ስድስተኛው ላይፍ ስታይል ወይንም የኑሮ ሁኔታችን ዘይቤያችን፣ ያም የራሱ የሆነ ፋክተር አለው። ለምሳሌ የስራ ሁኔታችሁ ረጅም ሰዓት እንድትቀመጡ የሚያደርጓችሁ ከሆነ ሂፕ ፍሌክሰሮቻችሁ ታይት ይሆናሉ። በዛ ምክንያት የፔልቭስ አጥንታችሁ በትክክል ቀጥ እንዳይል ስለሚያደርገው ፋት እንኳን ሳይኖርባችሁ ያን ያክል ግን በሰውነታችሁ ፖስቸር ምክንያት ቦርጭ ያላችሁ መስላችሁ እንድትታዩ ትሆናላችሁ። ሌላው ፑር የሆነ ስሊፕ ካላችሁ፣ አተኛኘታችሁ በጣም ትንሽ ከሆነ፣ የእንቅልፍ ሰዓታችሁ የተዛባ ከሆነ ያም የስትረስ ሆርሞኖችን ይጨምራል። መጀመሪያ ላይ ነው ማለት። ስለዚህ ስትረስ ሆርሞን ኮርቲዞል ሆርሞናችሁ ከበዛ አሁንም ሰውነታችሁ ፋትን ስቶር ያደርጋል፣ ስብን ታከማቻላችሁ። ሌላው ደግሞ እንቅልፋችሁ አሁንም የሚዛባ ከሆነ የሃንገር ሆርሞናችሁ ይጨምራል። ስለዚህ የራብ ሆርሞናችሁ በጣም የሚጨምር ከሆነ አሁንም ጣፋጭ ነገር የመጠቀም ከዳይታችሁ የመውጣት ብዙ ካሎሪ በቀን ውስጥ የመጠቀም ሁኔታችሁን ስለሚጨምርባችሁ ይሄም ቦርጭ እንዲከሰት ከሚያደርጉ ምክንያቶች ውስጥ አንዱ ነው። በተጨማሪም ሃይ ካሎሪ ብዙ ካሎሪ ያላቸው እና ብዙ ካርቦሃይድሬት ያላቸው ስናኮች ለምሳሌ ቺፕስ የምትጠቀሙ ከሆነ ጣፋጭ ኬክ፣ ዶናት ሊሆን ይችላል። ለዚህ ስፔሻሊ ደግሞ ብዙ ጊዜ ሴቶች ጣፋጭ ነገሮችን ይጠቀማሉና ጣፋጭ ነገሮችን ታዘወትሩ ከሆነ አሁንም ሰውነታችሁ ፋትን ሌላ ቦታ ላይ ከማስቀመጥ ይልቅ ሆድ አካባቢ ያንን ስብ ያከማቸዋል። ቀጣይ የምንለው ወደ መፍትሄው ነው። ፋትን እዛ ቦታ ላይ ስፔሲፊክ በርን ማድረግ አትችሉም። ነገር ግን ሰውነታችሁ እዛ ቦታ ላይ ያለውን ፋት ኢፌክቲቭ በሆነ መንገድ እንዲጠቀመው ምን ማድረግ እንችላለን የሚለው እኔ የመጀመሪያው ኮንሲስተንት የሆነ ካሎሪክ ዴፊሲት። ካሎሪክ ዴፊሲት የሚለውን ቃል ደጋግማችሁ ልትሰሙ ትችላላችሁ። አዎ ጥሩ መፍትሄ ነው። ካሎሪክ ዴፊሲት ማለት ከምታቃጥሉት በታች መመገብ ነው። ይሄ በጣም ኤክስትሪም የሆነ ካሎሪክ ዴፊሲት አያስፈልጋችሁም። ከ300 እስከ 500 ካሎሪ ከሜንቴናንስ ካሎሪዎቹ ላይ መቀነስ ነው። ግን ቁጥሩን ስትሰሙት ትንሽ ሊሆን ይችላል። ከ300 እስከ 500 ምናልባት አንዳንዴ ከዛ በላይ በቀን አንዴ ብቻ የሚበሉ ሰዎች አውቃለሁ፣ ይገጥመኛል። በቀን አንዴ መብላታችሁ በጣም ቢግ የሆነ ካሎሪክ ዴፊሲት ነው። ችላችሁ ያን ለረጅም ጊዜ ማድረግ ብትችሉ ጥሩ የሆነ ሪዛልት ታያላችሁ። ግን ያንን ኮንሲስተንት በሆነ መንገድ ማስቀጠል አትችሉም። ስለዚህ የዚህ ርዕስ ዋናው ፖይንቱ ኮንሲስተንት የሆነ ካሎሪክ ዴፊሲት ነው። ካሎሪክ ዴፊሲት ብቻውን ውጤት አያመጣም። ኮንሲስተንት መሆን አለበት። ምን ያክል ኮንሲስተንት መሆን አለበት? ከ6 ወር በላይ። ስለዚህ ኮንሲስተንት የሆነ እሱም ደግሞ ከ6 ወር በላይ ብቻ ሳይሆን አጠቃላይ ሰውነታችሁ አንገታችሁ ላይ፣ እጃችሁ ላይ፣ ደረት አካባቢ ሉዝ እያደረጋችሁ መታችሁ እምብርት ላይ ልክ ከደረሳችሁ በኋላ ያ የካሎሪክ ዴፊሲታችሁ ሂደት ቀጣይነት መኖር አለበት። ስለዚህ ቀጣይነት ካለው ካሎሪክ ዴፊሲታችሁ በሂደት ሰውነታችሁ ያንን ስብ ለኢነርጂነት ይጠቀመዋል። ጥሩ የሆነ ሪዛልት ታያላችሁ። ሁለተኛው ምግባችሁ ውስጥ ፕሮቲናችሁን ማብዛት ነው። ፕሮቲን በምታበዙ ሰዓት ሰውነታችሁ ያን ፕሮቲን ጡንቻ ለመገንቢያነት ስለሚጠቀመው ፋት
ጌን የማረጋችሁ የመወፈራችሁ አድቫንቴጅ በጣም ዝቅተኛ ነው። እንዲሁም ፕሮቲን በብዛት በምትጠቀሙ ሰዓት ሰውነታችሁ ፉል ይሆናል፣ የጥጋብ ስሜት ይሰማችኋል። ይህም ተጨማሪ ካሎሪ በቀን ውስጥ እንዳትመገቡ ያደርጋል። ሌላው ዌት ትሬኒንግ መስራት አለባችሁ በሳምንት ከ3 እስከ 4 ቀን። ጂም ውስጥ ገብታችሁ ካርዲዮ ብቻ የምትሰሩ ከሆነ ያ ጥሩ አይደለም። ስለዚህ ጂም ገብታችሁ ክብደት የምታነሱ ከሆነ ሊን መስል ቢውልድ ስታደርጉ ሜታቦሊዝማችሁ አብሮ ያድጋል። ያ ማለት ብዙ ፋት በርን ማድረግ ትችላላችሁ። ስለዚህ ከምርት በታች ያለን ስብ ማጥፋት የምትፈልጉ ከሆነ ጂም ገብታችሁ ከካርዲዮ በተጨማሪ ክብደት አንስታችሁ መስራት መጀመር አለባችሁ። አራተኛው ሃይ ኢንቴንሲቲ ኢንተርቫል ትሬኒንግ ወይንም HIIT በሳምንት ከ1 እስከ 2 ቀን መስራት አለባችሁ። ሂት ኤክሰርሳይሶች ስቶበርን ኤሪያ ላይ ያሉ ስቦችን ለማቃጠል ይጠቅማሉ። HIIT ኤክሰርሳይሶች በርፒ፣ ስፕሪንት ማድረግ፣ ኤር ባይክ እንዲሁም ሮዊንግ እንደዚህ ኤክሰርሳይሶች በፍጥነት ስቶበርን ኤሪያ ላይ ያሉ ስቦችን ለማቃጠል ጥሩ መፍትሄዎች ናቸው። አምስተኛው ስትረስን መጨናነቅንና እንቅልፍን ማስተካከል ነው። መጨናነቃችሁን እንቅልፍ ስኬጁላችሁን አስተካክላችሁ ማለት የኮርቲዞል ሆርሞናችሁ ይስተካከላል። ኮርቲዞል ሆርሞናችሁ ተስተካከለ ማለት ሰውነታችሁ ፋት በርን ማድረግ በትክክል እንዲችል ይረዳዋል። ስለዚህ እንቅልፋችሁን በትክክል ማስተካከል አለባችሁ። እንዲሁም በተጨማሪ ስትረሳችሁን ማኔጅ ማድረግ መቻል አለባችሁ። በጣም ስትረስ ውስጥ የምትገቡ ከሆነ ለስትረስ የሚረዳችሁን ሰፕሊመንቶች ጭምር እስከ መጠቀም ሄዳችሁ ስትረሳችሁን ማኔጅ ማድረግ መቻል አለባችሁ። ችላ ማለት የለባችሁም። ስድስተኛውና የመጨረሻው ፖስቸራችሁንና ኮር ስትሬንግዛችሁ ላይ መስራት አለባችሁ። ፖስቸር ማለት ትንሽዬ ቦርጭ ኖሯችሁ ግን በሰውነት አቋማችሁ ምክንያት ብዙ ቦርጭ ያላችሁ ልትመስሉ ትችላላችሁ። ስለዚህ ለዚህ ፕላንክ መስራት፣ ዴድ በግ መስራት እንዲሁም ሌግ ሬዝ መስራት እነዚህን ወርኮቶች በመስራት ፖስቸራችሁ በትክክል ስትቆሙ ቀጥ ብላችሁ እንድትቆሙ እንዲሁም የኮር መስላችሁ በሚጠነክር ሰዓት ፋት በርን ለማድረግ የሚሰሩ እንቅስቃሴዎችን በአግባቡ እንድትሰሩ ይረዳችኋል። ቦርጭን የማጥፋት ሂደት እጅግ አሰልቺና ጊዜ የሚወስድ ነገር ነው። ስለዚህ ትክክለኛ ውጤት እንድታዩ ትዕግስት ያስፈልጋችኋል። በ3 ዓመት ውስጥ የመጣን ቦርጭ በ3 ወር ውስጥ ማጥፋት አይቻልም። ሰው አስቀድማችሁ ፐርስፔክቲቫችሁን የምታስተካክሉ ከሆነ ደስተኛ ሆናችሁ ያንን ጆርኒ እንድታደርጉ ኤክስፔክቴሽናችሁን አስተካክላችሁ ምናልባት ውጤት ልታዩ ተቃርባችሁ ውጤት ከማየታችሁ በፊት እንዳታቆሙ። ልክ ወርቅ እንደሚቆፍረው ግለሰብ ማለት ነው። ቆፍሮ ልክ ወርቁ ጋር ሊደርስ ሲል ተስፋ ቆርጦ ተመለሰ። ግን ትንሽ የኔ ቆፍሮ ቢሆን ኖሮ ወርቁ ጋር ይደርስ ነበርና ወርቁ ሲክስ ፓካችሁ ነው። ይክንደዊት ትችላላችሁ ያንን ማድረግ። ስለዚህ ጽናት ይጠበቅባችኋል። ታግሳችሁ ጆርኒያችሁን መጨረስ አለባችሁ። እዚህ ጋር የምታዩቸው ክላይንቶች ከእምብርታቸው ስር እንዲሁም ጡት አካባቢ የተለያየ ቦታ ላይ ፋት ነበረባቸው። እኔ ኮች አድርጌያቸው ሰውነታቸው ላይ የተወሰነ ስብ ከመያዝ ወደ ሲክስ ፓክ ራሳቸውን ትራንስፎርም አድርገዋል። ስለዚህ ኦንላይን ኮቺንግ ጆይን አድርጋችሁ ዳይት ፕላንና ትሬኒንግ ፕላን ተዘጋጅቶላችሁ ራሳችሁን ትራንስፎርም ማድረግ ትችላላችሁ። ታች ላይ ባለው የኢሜል አድራሻ የዋትስአፕ እና የቴሌግራም ዩዘርኔም እንዲሁም ታች ላይ ባለው ስልክ ቁጥር ኦንላይን ኮቺንግ ብላችሁ ብትጽፉልኝ ፎርም ልኬላችሁ እኔ ጋር ተመዝገባችሁ ትሬን ማድረግ ትችላላችሁ። ይህን ቪዲዮ ስፖንሰር ያደርጉልን ኤሌፋንት ኒውትሪሽኖች ናቸው። ታች ላይ ባለው ስልክ ቁጥር ደውሉላቸው። ኦሪጂናል የአውሮፓና የአሜሪካ ሰፕሊመንቶችን ያቀርባሉ። ቻናሌን ሰብስክራይብ እያደረጋችሁ ሰፖርት ለምታደርጉኝ ከልብ አመሰግናለሁ። ቪዲዮን ኢንጆይ ካደረጋችሁት ላይክ በማድረግ እንዲሁም ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። በቀጣይ ቪዲዮ እስክንገናኝ ባባይ።